አንድ ካፌ ስቲኒ ወደ ፈረንሳይ ይወስደናል። ምንድነው ትሁት መሆን አለብህ። እዛ ካፌ ላይ ቅናሽ ለማግኘት ከፈለክ እንደምታሳየው ትህትናና አለ አይደለ አቀራረብህ አፕሮች ይወስነዋልና አንድ አይነት ነገር ተጠቅመን አንድ አይነት ቡና ጠጥተህ ለምሳሌ አንተ የኔን 3 እና 4 እጥፍ ከፍለህ ልትጣ ይችላል። በትህትናችን ልዩነት ብቻ ማለት ነው። እና ምንድነው ሐሳቡ ሰዎች ሁሉ በቃ ትሁት መሆን አለባቸው። እኔ ካፌው ማኔጀር ሲናገር በተለያየ ምክንያት ተበሳጭተው ወይ ደክሟቸው ወይ ተፈጥሯቸውም ይሆናል እዛ ካፌ ይመጡና አስተናጋጆች ላይ የሚወጡት ነገር አለ። አንድ ሰው በቃ እንደዚህ አምጪልኝ ምን አናል አይደለ እና በዛ ነገር ያልተደሰተው ይህ ግለሰብ ምን አረገ? እዛ ካፌ ገብቶ ቡና ነው ስፔሻሊ በደንብ የሚሸጡት ቡና መጠቀም የፈለገ ሰው ለምሳሌ አስተናጋጇን ጠርተህ እስኪ አንድ ቡና ብትል 7 ዩሮ ትከፍላለህ። ለአንድ ቡና 7 ዩሮ ማለት በጣም ብዙ ነው። ታመጣለች ምንም ችግር የለባትም። 7 ዩሮን ተፈጥፍተህ ትወጣለህ ማለት ነው። ከዛ ደግሞ እባክሽ አንድ ቡና ብትላት እባክሽ የሚለውን ብጨምር ማለት ነው በመጨመር 4 ዩሮ ትከፍላለህ። ይሄ ማለት የ3 ዩሮ ልዩነት አለው ማለት ነው ከመጀመሪያ ከከፈለው ሰው ጋር። በተመሳሳይ ጊዜ ደግሞ ሰላም እባክሽ አንድ ቡና ልታመጭልኝ ትችላለሽ ካልክ ደግሞ ወደ 1 ከ40 ሳንቲም 1 ከ40 ዩሮ ትከፍላለህ ማለት ነው። ኢትዮፒካሊ